አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 14 በዚች ቀን የጌታ ክርስቶስ ጭፍራ ቅዱስ አብሮኮሮኔዎስ በሰማዕትነት አረፈ። የዚህም ቅዱስ ትውልዱ ከኢየሩሳሌም ነው። የአባቱ ስም ክርስቶፎሮስ ነው። ትርጓሜም ክርስቶስን የለበሰ ማለት ነው። ክርስቲያንም ነበረ። የእናቱም ስም ቴዎዶሲያ ነው። እርሷ ግን ጣዖታትን ታመልክ ነበረች። አባቱን ባረፈ ጊዜ እናቱ ወሰደችው። ከእርሱ ጋር ብዙ ገንዘብ ይዛ ወደ አንጾኪያ ከተማ ሄደች። ልጇንም በእስክንድርያ ከተማ ገዥ አድርጎ የሾመው ዘንድ ለዲዮቅልጥያኖስ እጅ መንሻ ሰጠችው። እርሱም ሾመው። የሹመቱ ደብዳቤውንም ጽፎ ክርስቲያኖችን እንዲያሰቃይ አዘዘው። ከአንጾኪያ ከተማ ወጥቶ ጥቂት እንደተጓዘ ወደ እርሱ የሚያስፈራ ቃል ከሰማይ መጣ። በስሙም ጠርቶ እንዲህ አለው፣ ከሃዲው ዲዮቅልጥያኖስ እንዳዘዘ ብታደርግ አንተ ክፉ ሞት ትሞታለህ። እርሱም ራስህን ትገልጥልኝ ዘንድ ጌታዬ ሆይ እለምንሃለሁ አለው። ወዲያውኑም የብርሃን መስቀል ታየው። ዳግመኛ በኢየሩሳሌም የተሰቀልኩ የሕያው እግዚአብሔር ልጅ የኢየሱስ ክርስቶስ እኔ ነኝ የሚለውን ቃል ሰማ። ይህንንም ቃል በሰማ ጊዜ እጅግ ፈራ። ተመልሶም ከአንጥረኛ ዘንድ የወርቅ መስቀል አሰራ። ከዚህም በኋላ ወደ እስክንድርያ ከተማ ተጓዘ። በጉዞውም ውስጥ ሊገድሉት አመፀኞች አረማውያን ተነሱበት። እርሱም በእነርሱ ላይ በርትቶ ክብር ይግባውና በጌታ ክርስቶስ መስቀል ድል አደረጋቸው። እናቱም በጦርነት ላይ ለረዱህና ለአዳኗ መልእክት መስዋዕትን ሰው አለችው። እርሱም እንዲህ አላት፣ እኔስ አዳኝ በሆነ በመስቀሉ ኃይል ለአዳነኝ ክብር ይግባውና ለእግዚአብሔር እሰዋለሁ። ይህንንም በሰማች ጊዜ ልጇ አብሮኮሮኔዎስ ክርስቲያን እንደሆነ ወደ አመፀኛው ዲዮቅልጥያኖስ ልካ ነገረችው። ዲዮቅልጥያኖስም ጭፍራ ልኮ ወደ ቂሳሪያ ከተማ አስወሰደው። የቂሳሪያውንም ገዥ ስለ እርሱ እንዲመረምርና እንዲያሰቃየው አዘዘው። ከዚህም በኋላ ወደ መኮንኑ ባቀረቡት ጊዜ በፊቱ ቆሞ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። ለሞትም እስኪደርስ ጽኑ ግርፋትን ገርፈው ከዚህም በኋላ አስረው በዚያች ሌሊት ክብር ይግባውና ጌታ ኢየሱስ ክርስቶስ በታላቅ ብርሃን ውስጥ ታየው። ከእርሱም ጋራ ብርሃናውያን መላእክት ነበሩ። ከማሰሪያም ፈታውና በመለኮታዊ እጁ ዳሰሰው፣ ከቁስሎቹም ሁሉ አዳነው። በማግስቱም መኮንኑ ስለ ቅዱሱ ዜና ሙቶ እንደሆነ ወይም አልሞተ እንደሆነ ጠየቀ። ለእርሱ የሞተ መስሎት ነበርና። ቅዱስም በመጣ ጊዜ ጤነኛ ሆኖ አየውና መኮንኑ አደነቀ። በዚያ የነበሩ ሕዝቡም አይተው እጅግ አደነቁ። እንዲህም እያሉ ጮሁ፣ እኛ በግልጥ ክርስቲያን ነን፣ በቅዱስ አብሮኮሮኔዎስ አምላክ እናምናለን። ከእነርሱም ጋራ 2 መኳንንትና 12 ሴቶች እናቱ ቴዎዶሲያም ነበሩ። መኮንኑም ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። እነርሱንም ቆረጧቸው። በመንግስተ ሰማያትም የሰማዕትነት አክሊልን ሐምሌ 6 ቀን ተቀበሉ። ቅዱስ አብሮኮሮኔዎስን ግን ምን እንደሚያደርግበት እስኪያስብ ድረስ 3 ቀን አሰረው። ከዚህም በኋላ ወጥቶ እንዲህ አለው፣ ልብህ እንዲመለስ ነፍስህንም እንድታድን ለአማልክት እንድትሰዋ እነሆ በአንተ ላይ 3 ቀናት ታገስኩ። ቅዱሱም እንዲህ ብሎ መለሰለት፣ መኮንን ሆይ የለም፣ ልቤ ወደ ስህተት አይመለስም። ክብር ይግባውና ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አውቄ ተረድቻለሁ። ጣዖታቱም ሁሉ ከእንጨትና ከድንጋይ በሰው እጅ የተሰሩ ፍጡራን ናቸው እንጂ አማልክት አይደሉም። አይጎዱም፣ አይጠቅሙም። መኮንኑም ሰምቶ እጅግ ተቆጣ። ጎኖቹንም በሰይፍ እንዲሰነጣጥቁ አዘዘ። አርኬላዎስ የሚባል ባለሰይፍም የቅዱሱን ጎኖቹን ሊሰነጥቅ እጁን ዘረጋ። ያን ጊዜም እጁ ደረቀች፣ ወድቆም ሞተ። መኮንኑም ተቆጥቶ በምድር ጥለው ይገርፉት ዘንድ አዘዘ። እንዳዘም ገረፉት። በሰይፍ ጎኖቹን ሰንጥቀው በቁስሉ ውስጥ መጻጻ ጨመሩ። እስከ ወህኒ ቤትም ድረስ በእግሩ ጎተቱት። በዚያም 2 ቀኖች ኖረ። ከዚህም በኋላ አውጥቶ እሳትን በተመላች ጉድጓድ ውስጥ ጣለው። ክብር ይግባውና ጌታችንም አዳነው፣ ምንም ምን አልነካውም። ብዙ ከማሰቃየቱም የተነሳ መኮንኑ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የታላቁ አባ መቃርስና የሰማዕቱ አሞኒዎስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 14 በዚች ቀን የሶርያው ሰው ቅዱስ አባት ኤፍሬም አረፈ። ዘአቅረብኮ ማሕሌተ ዘኪሬ አእላፈ እምለተጸምዱከ ዘልፈ ለላነብብ ተወከፍ ዜኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቀኑ ትኩፈ መላው ላንዘ ተርፈ
ነቢያት፣ ቅዱሳን ሐዋርያት፣ ሰባኪያን፣ ሰማዕታት፣ ወጻድቃን፣ ደናግል፣ አዲው ወመነኮሳት ይረን ባርኩ ባርኮ ጉባኤሰቲ መካን እስከ ደጌ ሊቅ ወንስፃን ለጻፎ በክርታስ ለዛጻፎን ዘደረሰ ወለዛምቦ ውስጥ ደጎ መሳዲስ ወለሰማ ቃሎ በዝነፈስ ጸሎተሞ ማርያም ማረቂተ ኩሎ እምባስ ህቡር የማረን ኢየሱስ ክርስቶስ በቅዱሳን ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትከ ወአኮ በከመ አምሳነ አቡነ ዘበሰማያት